በማህበረሰቡ ውስጥ ያሉ መሰረታዊና ለሀገር ህልውና አስጊ የሆኑ ልዩነቶችን ማድረቅ በህዝብ መካከል መተማመን ለመፍጠር የዲሞክራሲ ስርዓትን ለማጠናከርና ልዩነቶችን በምክክር የመፍታት ባህል እንዲዳብር ማስቻል የኢትዮጵያ ሀገራዊ ምክክር ኮሚሽን ሊያሳካቸው የሚፈልጋቸው ዋና ዋና ትልሞች ናቸው። በዓለም ዙሪያ እዚህም እዚያም የሚሰሙ የጦርነት ነጋሪት ጉሰማዎች እንዲሁም የኢትዮጵያ ጎረቤት ሀገራትም ሰላም የራቃቸው ወቅት ላይ መገኘታችን ኢትዮጵያ የምታካሄደው ሀገራዊ ምክክር መድረክ ወቅቱን የሚዋጅ መሆኑን የጥናትና ምርምር ባለሙያው ኡስታዝ አደም ካሚል ጠቁመዋል። ጦርነት በየአካባቢው እየፈላ ነው ያለው። ይህም ባለበት ሁኔታ ላይ ይሄ ምክክር ኮሚቴ ያካሄደው ይህም መድረክ እርግጠኛ ነን ኢትዮጵያን ለማዳን ኢትዮጵያን ከዚህ ቫይረስ ከሚንተራጨው ከጎረቤት ሀገር በተለይ ጦርነት ባለበት አካባቢ ላይ ከሚካሄደው ሁኔታ የዚችን ሀገር ሰላም፣ አንድነት፣ ማረጋጋት መፍጠሩ አስፈላጊ ሆኖ የተገኘበት ጊዜ ነው ማለት እንችላለን። ምናልባት የሀገሪቷን ሰላም፣ አንድነት ለማምጣት ወደ ጥሩ አጀንዳ ወደ ጥሩ ውጤት ይመጣል ብዬ ገምታለሁ፣ ጠብቃለሁ። ለጊዜው ደግሞ እኛ የሚያስፈልገን ይሄ ነው። የፍትህና የርትዕ ምልክት የሆነችው ኢትዮጵያ ችግሮቿን በራሷ መንገድ የመፍታት አቅም እንዳላትም ኡስታዝ አደም ካሚል ይናገራሉ። እያንዳንዱ ሀገር ችግር ሲያጋጥመው የጎረቤት ሀገሮች ለሽምግልና ወደ ኢትዮጵያ ነበር የመጡት። ከዚህም ጋር በተያያዘ ይመስለኛል ነቢዩ መሐመድ የዓለም አቀፋዊ መልእክትን ሰለላሁ ዐለይሂ ወሰለም ይዘው ሲመጡ ጥሪያቸውን መቀበሉ ወንጀል፣ ግድያ፣ ስርዓት የሚያስከትልበት ሰዓት ሲሆን ሂዱ ወደ ሀበሻ የፍትህ የእውነት ምድር ናት ብለው የሰየሙት ሀበሻ ነው። ስለዚህ ኢትዮጵያ የረጅም ጊዜ ታሪክ ያላት ለማንም ሀገር የለ 20 ነጥብ አለ ኢትዮጵያን የሚያከብራት የሚያኮራት የዚህ ባለቤት የሆነች ሀገር ለሌላው በሽምግልና ችግር ሲያጋጥማቸው መፍትሄ ትሰጣለች እንጂ የራሷንማ በራሷ መፍታት የምትችል ሀገር ነች ማለት እንችላለን። የዚህ ባለቤት ነች። ግን ኢትዮጵያኖች ኢትዮጵያን ያውቋታል ወይ? እሱ ላይ ነው ጥያቄ። አሁን ኢትዮጵያን የማወቅ የመገንዘብ ሁኔታ ስራ ነው እየተሰራ ያለውና ጥሩ ውጤት ይኖራል ብዬ ጠብቃለሁ። ከደቡብ ኢትዮጵያ ክልል ኮንሶ ዞን ከአራት ዙሪያ ወረዳ የመጡት ካላ ገዛኸኝ ወልዴ በምክክሩ በመሳተፋቸው ልዩ ደስታ እንደፈጠረላቸው ገልጸው ምክክሩ ኢትዮጵያን ወደ ሰላምና አንድነት ይወስዳታል ብለዋል። እሳቸው በወከሉት ማህበረሰብ ዘንድም ችግሮች ቁጭ ብሎ ተነጋግሮ የመፍታት ጠንካራ እሴት መኖሩን አብራርተዋል። እኛ በኮንሶ አንዳንድ አስቸጋሪ ሁኔታዎች ሲያጋጥሙ በምክክር ነው የምንፈታው። ምክክር መፍቻ ቦታዎቹ ሞራ በአደባባይ ሞራ በሚባል ምቹ መቀመጫ ስፍራ፣ እንደዚሁም ፓላ ጠፍጣፋ ድንጋዮች የተነጠፉበት አካባቢ በደጃፍ ላይ ወይም በመሪዎች ቤት፣ በአፓቲምባ ቤት፣ በፖቅላ ወይም በኮሳ መሪዎች በንጉሳን ቤት የሚፈታ ነው። ስለዚህ ይሄ ደግሞ እንደ አገር ከሁሉም የማህበረሰብ አካል ነው እዚህ ቦታ ላይ ሊገኝ የቻለው። ችግሮች በአገራችን ደረጃ ያሉ በየትኛውም አካባቢ ተመሳሳይነት ያላቸው ናቸው። ስለዚህ እንደ ተመሳሳይነታቸው መጠን ከሁሉም አካባቢ ያሉ ችግሮች ከነመፍትሄዎቻቸው አቅጣጫ እየተቀመጠላቸው ነው ያለው። እንደ ካላ ገዛኸኝ ገለጻ ቂምና በቀል የሌለው ምክክር ብቻ መሆኑንም አስረድተዋል። በታላቋ ብሪታንያ ለ3 አስርት ዓመታት የኖሩት አቶ አለባቸው ደሳለኝ በዚህ ወቅት የዓለም ሕዝቦች ዓይንና ጆሮ ኢትዮጵያ ላይ አነጣጥሯልና ይህን ምክክር ዓላማው በማሳካት ታሪክ መስራት ይጠበቅብናል ባይ ናቸው። መልካም ከሰራን ታሪክ በበጎ ዓይን የሚመለከተን፣ ያልሆነ ተግባር ፈጽመን ብንሄድ ግን ታሪክ ነገ የሚወቅሰን ነው። ልክ እንደ አድዋ ልጆቻችን በክብር አባቶቻችን ተሰብስበው መክረው ዘክረው ከዚህ መከራ ከዚህ ጭንቅ ያወጧት ኢትዮጵያ ዛሬ እኛ አዲስ ተረካቢ ትውልዶች እድሜ ለአባቶቻችን ብለው የሚያመሰግኑበትን ቀን ነው እየጠበቅን ያለ ነው። ይናፍቀኛል። እኛ ዛሬ ልንኖር እንችላለን። የምንኖረው የአንድ ሰው እድሜ ነው። ነገ ትውልድ የሚረከበውን አደራ ግን የኢትዮጵያን ቤት ለመስራት ካሁኑ ሁላችንም መዘጋጀት አለብን። ኢትዮጵያ በወርቃማ ቀለም ታሪኳን እየጻፈች ስለመሆኑ ያነሱት ተወያዮቹ በምክክር ወቅት የሚነሱ ሀሳቦች የዓለምም የቀጠናውም ወቅታዊ ነባራዊ ሁኔታ ባገናዘበ መልኩ እንዲሆን ጥሪ አቅርበዋል። ተሳታፊዎች አጀንዳቸውን ሲያቀርቡ የወቅቱን ወቅታዊ ሁኔታ ያለውን ዓለማችን በጎረቤት ሀገር ያለውን ክስተት ያንን ግምት አስገብተው ነው ጥያቄያቸውን ማቅረብ ያለባቸው። ፍትህም መፈለግ ያለባቸው ያንን ግምት በማስገባት ነው።
ኢትዮጵያ ውስጥ ሰላም መረጋጋት ካለ ቱሪስቱ እንደ ልብ ይመጣል፣ ኢንቨስትመንቱ እንደ ልብ ይመጣል፣ የውጭ ግንኙነቱ እንደ ልብ ይጠናከራል። ግን የቤታችን ስራ የሚያስፈልገናል። እያንዳንዱ ኢትዮጵያዊ ነኝ የሚል ዜጋ በሙሉ ከዚህ ከተሰበሰበው ከ4000 ህዝብ ከሚመክር በላይ በየቤቱ መምከር አለበት። ለፍቅር፣ ለአንድነት፣ ለይቅርታ ራሱን ማዘጋጀት አለበት። የችግሩ አቀጣጣዮች ሳንሆን የመፍትሄው አካል ሆነን እጅ ለእጅ ተያይዘን ኢትዮጵያ ከዚህ መከራ ከዚህ ችግር የምታበቃበትንና የሰላም አዋጅ እዚህ ቦታ የሚታወጅበትን የምስራች በቅርብ ጠብቅ።